በጣም ብዙ ሰዎች እንግዲህ በውስጥ መስመር የተለያዩ እጅግ በጣም ለማየት ራሱ የሚከብዱ አይነት ቪዲዮዎችን በትግራይ ክልል ህጸጽ ከተማ ውስጥ ነው እንግዲህ ያሉኝ። እዛ አካባቢ የሚገኙ ብዙ ሰዎች በምግብ እጦት ምክንያት እየሞቱ ይገኛሉ። በጣም ከባድ ችግር ውስጥ ነው ያሉት የሚል ቪዲዮ ደርሶኛል። ብዙዎች ደግሞ ይህንን መረጃ ሲልኩልኝ ኤላ ትግራዋይ ሆነ እንዴት ነው ለትግራይ ክልል ላይ ይህንን አይነት ነገር ሲደርስ ዝም ብለህ የምትመለከተው የሚል ሜሴጆች እየደረሱኝ ይገኛሉ። በመጀመሪያ ደረጃ እንዲህ ያለውን ነገር ለመረዳት ግዴታ ትግራዋይ መሆን አይጠበቅብንም። ኢትዮጵያዊ መሆናችን በራሱ በቂ ነው። በእንዲህ አይነት ጊዜያቶች አንተ እንዲህ ነህ እንደዛ ነህ መባባሉ አስፈላጊ አይመስለኝም። ግን በዚህ አጋጣሚ አንድ ግልጽ ማድረግ የምፈልገው ነገር ምንድን ነው፣ እኔ እንደሚታወቀው ከብሔር፣ ከፖለቲካ፣ ከሃይማኖት ራቅ ያልኩኝና ከሁሉም ጋር ተግባብቼ የምኖር ሰው ከመሆኑ የተነሳ ይመስለኛል የተለያዩ የትግርኛ ሙዚቃዎችንም ከፍቼ ስለምጨፍር ትግሬ የመሰልኳቸው ሰዎች አሉ። በዚህ አጋጣሚ እኔ በእናቴም በአባቴም ትግሬ አይደለሁም። ያ ማለት ግን ትግራይ መሆን አሳፍሮኝ ወይም ደግሞ ትግራይ አይደለሁም ማለት በብሔሩ አፍሬ አይደለም። በብሔሩ ባፍርማ ትግርኛ ሙዚቃ ልጨፍርበት አልችልም። ግን እኔ ኢትዮጵያዊ ስለሆንኩና ዘረኛ ስላልሆንኩኝ ትግራዊ እስክመስል ድረስ እንዲህ አይነት ስያሜ ያሰጠኝ ያው ዘረኛ ስላልሆንኩ ነው። እና ምን ልላችሁ ፈልጌ ነው፣ እንዲህ አይነት እርዳታዎች ለማድረስ ግዴታ እኛ ትግራዋይ ወይም አማራ፣ ኦሮሞ ምናምን መባባል የለብንም። ኢትዮጵያዊ መሆናችን በቂ ነው የሚል ነገር ለማንሳት ያህል ነው። ለማንኛውም እንዲህ አይነት ነገሮች ደግሞ እርዳታ በሚሰጥበት ሰዓት ስሜታዊ መሆንም አያስፈልግም። ይህንን ያልኩት ለእነሱ አንዘን ሳይሆን ግርግር ለሌባ ይመቻል እንደሚባለው አሁን የማየው ነገር ሁሉም ሰው በከፍተኛ ሁኔታ ሆሆሆ እያለ ነው። ይሄ እንግዲህ አደጋ ዛሬ ጠዋት ላይ የተከሰተ ነገር አይደለም። እነዚህ ሰዎች መቼም በአንድ ቀን አይደለም እንዲህ ሰውነታቸው በረሃብ የተጎዳውና ለዚህ አይነት ችግር የተጋለጡት። ይሄ ነገር በቪዲዮ ስለወጣ እንጂ ይሄ ችግር የነበረው ቀደም ብሎም ስለነበረ እንዲህ አይነት ነገሮች ሲከሰቱ ታዲያ ወከባና ውዥንብር መፍጠር ከችግረኞቹ ይልቅ ችግረኞቹን የሚረዱ አስመስለው የግል ሀብት የሚያዳብሩትንና በእነሱ የሚጠቀሙ ሰዎችን ልትጠነቀቁ ይገባል። ስለዚህ እርዳታ ያስፈልጋል ማለት ምንድን ልስጥ ምናምን እያለ አሁን ሰው እኔ ጋር ምግብ አለ፣ እኔ ልብስ እሰጣለሁ፣ እኔ ገንዘብ እሰጣለሁ እንዲህ እያለ ይገኛል። እነዚህን ሰዎች ለመርዳት በመጀመሪያ ደረጃ አንድ ልታውቁ የሚገባው ድፍን የኢትዮጵያ ሕዝብ መርዳት አይጠበቅበትም። በነገራችን ላይ ለዚህ ነው መጠንቀቅ ያስፈልጋል ያልኩት። እነዚህን ሰዎች አንድ ድርጅት ያለው አንድ ባለሀብት በቂ ነው ለእነዚህ አካላቶች ማለት ነው። ይህንን ስል እርዳታ አታድርጉ፣ ለእነዚህ ሰዎች አትድረሱ ልል አይደለም። መጠንቀቅ አለባችሁ ነው። እርዳታ የሚሰጠው በትክክለኛው ለእርዳታ ለሚያስፈልገው ሰው መሆን አለበት። አንዳንድ ጊዜ የምናየው ነገር በተረጂዎች ስም የሚሄደው ነገር ተረጂዎቹ ጋር ሳይሆን የሚደርሰው በተረጂዎቹ ሽፋን ሌሎች ሰዎች የግል ሀብታቸውን ነው የሚያካብቱትና ሁላችሁም ልብ ብላችሁ ልታስቡ ይገባል። በከፍተኛ ሁኔታ በረሃብ የተጠቃ ሰው ማንኛውም ምግብ ብትሰጡት ጉዳት ነው የሚሆንበት። ምክንያቱም እነዚህ ሰዎች እኔና እናንተ እንደ ራበን አይነት ረሃብ ላይ አይደለም ያሉት። እኔና እናንተ ረሃብ ሲሰማን እንጀራውንም ዳቦውንም የሆነ ያገኘነውንም ብንበላ ለሰውነታችን ችግር አይፈጥርም። እንደነዚህ አይነት ደረጃ ላይ ያለ ሰው ግን የረሃብ አይደለም ችግሩ፣ ረሃቡ ወደ በሽታ ተቀይሯል። እነዚህን ሰዎች የሚረዳቸው ሃይ ፕሮቲን ያለው የተመጣጠነ በሕክምና የተረጋገጡ የምግብ ይዘቶች ናቸው። እንደውም ብዙ ጊዜ እርዳታ ቦታ ላይ አይታችሁ ከሆነ ለነሱ የሚቀርበውን ምግብ አንዳንድ ስፖርተኞች ራሳቸውን ቦዲ ቢውልደር ለማድረግ ለተጎጂዎች መድረስ ያለበትን ከፍተኛ የሆነ ኒውትሪሽን ያለውን የምግብ ይዘት አንዳንድ ስግብግብ ነጋዴዎች በደሃ ስም ከውጭ ሀገራት በእርዳታ የገቡትን እነዚህን ምግቦች ማለት ነው በየሱቁ በየመንደሩ ለስፖርተኞች ይሄ ፕሮቲን ምናምን ለሚያስፈልጋቸው ቦዲ ቢውልደሮች ይሸጧቸዋል። እና ሰዎች ያንን ነገር ሲበሉ ራሱ እኔ እንዴት ጭንቅላታቸው እሺ እንደሚላቸው ራሱ አላቅም። ምክንያቱም ያን ምግብ መብላት ማለት የሰው ደም እንደ መብላት መቁጠር አለባችሁ። በእውነት መጠየፍ ሁሉ አለባችሁ። ምክንያቱም እናንተ እዚህ ጋር ሰውነታችሁን ለማሳመር ብላችሁ የምትወስዱት ምግብ የብዙ አዛውንትና ህጻናትን ህይወት እንደምትቀጥፉ ብታውቁ ኖሮ ያን አታደርጉትም ነበርና በዚህ አጋጣሚ ሁሉም ሰው ሊረጋጋ ይገባል ያልኩት ከዚህ አንጻር ነው። ምክንያቱም ሀቅን ሀቅ ብዬ ማውራት የምፈልግ ሰው ነኝ። እኔ አይደለም የትግራይ ህዝብ እማላቀው ጎረቤት ሀገር ተቸገረ ቢባልና ቢረዳ በጣም ውስጤ ደስ ነው የሚሰኘው፣ አይደለም የኔ ወገን ሆኖ ማለት ነው። ግን ደግሞ በእንዲህ አይነት ግርግሮችና አጋጣሚዎች መሀል ደግሞ ራሱን የሚያከብር ሰው ሳይ ደግሞ ስለሚያመኝና ለነዚህ ሰዎች አይደለም ድፍን የኢትዮጵያ ህዝብ ይቅርና ውጭ ሀገራት ላይ ያሉ ትልልቅ ቦታ ላይ የተቀመጡት ትግራይ ወገኖች ራሱ
በቂ ናቸው እነዚህን ሰዎች ለመርዳት ማለት ነው። ያ ብቻ አይደለም እንዳልኳችሁ አንድ ባለሀብት ለነዚህ ሰዎች በቂ ነው። ስለዚህ ከሁሉ በላይ ወደ እነዚህ ሰዎች በመጀመሪያ ደረጃ ሊደርሱ የሚገቡት ከሁሉም አካባቢዎች ከሁሉም የኢትዮጵያ ክልሎች ሊሆን ይችላል ከየሆስፒታሉ አንዳንድ ዶክተርና ነርሶች የተውጣጣ አንድ ልኡካን ቡድን እዚህ ቦታ ላይ በመሄድ ለሰዎቹ የጉልኮስም የምናምንም ሕክምና ማድረግ ከዛ በኋላ ሕክምና ሲያደርጉላቸው ረሃቡ ሰዎቹ ላይ እንዳደረሰባቸው የችግር መጠን ለእያንዳንዳቸው ለዚህ ሰው ይሄ የሚለውን አይነት የምግብ ይዘት መመደብ። ብዙ ጊዜ አይታችሁ ከሆነ የታመመ ሰው ልኮ ሆስፒታል አንድ አይነት እኮ መድኃኒት አይታዘዝለትም። ልብ ብላችሁ ከሆነ ይሄዳ ለምሳሌ የታመመው በቫይታሚን እጥረት ከሆነ አንተ ቫይታሚን ዲ መውሰድ አለብህ፣ አንቺ የቫይታሚን ሲ፣ አንቺ የአይረን እጥረት ነው ያለብሽ ተብሎ ተመርምሮ ለዛ ሰው እንደየህመሙ ነው መድኃኒትም ሲሰጠው አይታችሁ ከሆነ ልክ እንደነዛ እዚህ ቦታ ላይ ያሉ ሰዎችም የምግብ ረሃብ ብቻ አይደለም ችግሩ። ረሃቡ በጣም የከፋና ትልቅ ደረጃ የደረሰ ከመሆኑ የተነሳ ከምግቡ በፊት ሕክምናው ይቀድማል። ከሕክምናው በኋላ ደግሞ ለእነዚህ ሰዎች ማንኛውም አይነት የምግብ ይዘት አይደለም የሚሆናቸው የሚለውን በደንብ ልብ ብላችሁ ልታስቡበት ይገባል እላለሁ። እዛ ባሻገር እንደ መፍትሄ የማስቀምጠው ነገር በትግራይ ክልል ብቻ ሳይሆን በሁሉም የሀገራችን ክልሎች በአማራም በኦሮሚያም እንዲሁም በተለያዩ አካባቢዎች ላይ የተለያዩ ሰዎች ችግር ውስጥ የወደቁ ሰዎች አሉ። እነዛን ችግር ውስጥ የወደቁ ሰዎችንም ማየት ያስፈልጋል። ዝም ብሎ አንድ ቦታ ላይ ብቻ ስለተጮኸ ያ ብቻ ነው ችግር ያለበት ብሎ ማሰቡ ተገቢ አይደለም። እንዲህ አይነት ችግሮች ደግሞ በዘላቂነት ይፈታሉ ብዬ የማስብበት ዋናው ምክንያት ሰላም ለአንድ ሀገር ወሳኝ ስለሆነ ጦርነት በሁሉም አቅጣጫ መቆም አለበት። ለትግራዩም ይሁን በአማራውም ይሁን በተለያዩ አቅጣጫ ለሚደርሱ የተለያዩ እንዲህ ያሉ አይነት የመፈናቀል የረሃብ ችግሮች ዋነኛ መንስኤ ጦርነት ነውና አሁንም በአንዳንድ አካባቢዎች እዛው በትግራዩም ክልል ሆነው አንዳንድ ሰዎች ቦታቸውን ለማስጠበቅና በስልጣን ላይ ለመቆየት ሲሉ የሚያነሷቸው የሚጎስሟቸው የጦርነት ጥሩምባዎች ለእንደዚህ አይነት ችግር ነው የሚዳርጉንና ከሁሉ በላይ ለዘለቀታዊ መፍትሄ ሰላም ወሳኝ ስለሆነ በዛ አይነት መንገድ እነዛን ነገሮች መፍታት አለብን። ልብ ብላችሁ ከሆነ በትግራይም ክልል ይሁን በአማራም ክልል ይሁን ተራቡ የሚባሉ ተቸገሩ የሚባሉ ሰዎች ድሃ ሆነው አይደለም እየተቸገሩ ያሉት። አንዱ ገበሬ ትልቅ መሬት ያለው የእርሻ መሬት ያለው ከብቶች ያለው ነው። ግን ሰላም ባለመኖሩ ግን ያ መሬት አፉን ከፍቶ ነው የሚያድረው። ምክንያቱም ያ ሰውዬ ሰላም እስከሌለ ድረስ እዛ ቦታ ላይ ዘርቶ እህል ማብቀል አይችልም። ያበቀለውንም እህል ለራሱን መመገብ ለሌላውም ሸጦ ራሱን ማስተዳደር አይችልም እና አሁን ትግራይ ክልል እንዲህ በረሃብ የተጎዱትን ሰዎች ብናያቸው ድሃ ሆኖ አይደለም እንደዚህ በረሃብ እየተጎዱ ያሉት። እያንዳንዳቸውን ለማጣራት ብንሞክር መሬት ያላቸው ጎበዝ ገበሬ የነበሩ እንዲሁ ደግሞ በሌሎቹም ክልል አማራም ይሁን ኦሮሚያም ተፈናቀሉ የሚባሉ ቦታዎች ላይ የነበሩትን ሰዎች ብናስብ የሀብት ወይም ደግሞ የምግብ ችግር የነበረባቸው ሰዎች አይደሉም። ለዚህ ሁሉ ምክንያቱ ጦርነት ነውና ከሁሉም በላይ ሰላም ስለሚቀድም አሁንም በተለያዩ አካባቢዎች ላይ የሚነሱ አይነት ጦርነቶች ለማንም አይበጁም። ጦርነት መጨረሻው እንዲህ ያለ አይነት እልቂትና ሰው በተወለደበትና በገዛ ሀገሩ ላይ ለረሃብ ተጋልጦ እንዲህ በአሰቃቂ ሁኔታ ሲሞት ማየት በጣም የሚያሳዝን ነገር ስለሆነ ይህም ታሳቢ ይሆን እላለሁ። ለማንኛውም በህጸጽ ከተማ ለደረሰው ነገር ሁላችሁም የየድርሻችሁን ነገር ማገዝ አለባችሁ። ግን ስታግዙ ስሜታዊ ሆናችሁ ለማንም ዱርዬና በዚህ ሰበብ ራሱን ለማበልጸግ ለሚሞክር ግለሰብና ተቋም ግን ገንዘባችሁን ዝም ብላችሁ መስጠት የለባችሁም። በትክክለኛው መንገድ እዛ ቦታ ላይ በምን አይነት መንገድ ይደርሳል የሚለውን ነገር ከመንግስት አካላቶችም ብንሰማ መልካም ነው። ዝም ብለው እየወጡ እዛ አካባቢ የተነሱ ቪዲዮዎችን አሁን እዚህ ጋር እንደማሳያችሁ ይህንን ቪዲዮ ኮፒ አድርጎ ራሱ ፔጅ ላይ ይህንን ቪዲዮ ለጥፎ ከስር እርዳታ ለማድረግ በዚህ አካውንት አስገቡ እያሉ የተለያዩ የግለሰብ አካውንቶች ናቸው ተቀምጠው የማየውና ይሄ ደግሞ ብዙዎችን ስሜታዊ ስለሚያደርግ የምናየው ቪዲዮ እንደ ሰውኛ በጣም ስለሚያሳዝን እዚህ ጋር የተጻፈውን አካውንት ለማጣራት የሚሞክር ሰው የለም። በቃ ምክንያቱም ሁሉም ሰው እንደኛ ስለሚመስለን ሌላ ሰው በደሃ ሰበብ ወይም በተቸገረ ሰው ሰበብ
ገንዘብ ይበላል ብሎ የሚያስብ የለም። ስለዚህ ሁሉም ሰው በዛ ጋር በተቀመጠ አካውንት ያንን ገቢ ያደርጋል። ምክንያቱም አሁን መረጋጋት የለም። አብዛኛው ሰው ለነዚህ ሰዎች በደረስን ብሎ ወከባ የሚያደርግበት ወቅት እንደመሆኑ ገንዘቡን ዝም ብሎ ነው የሚረጨው። እንዳልኳችሁ እነዚህ ሰዎች ትላንትና አይደለም እንደዚህ በአንድ ሰውነታቸውን ልቅ ያለው እየሞቱ ያሉት፣ ቀደም ብሎ ረጅም ጊዜ የነበረ ጉዳት ነው። ይህንን ጉዳት ያው የክልሉን መንግስት ደብቆት ይሆናል፣ ወደ ህዝቡም እንዳይደርስ ተደርጎ ይሆናል። ያንን እንደዛ ሊያደርግ የነበረውንም ሰው ተጠያቂ ማድረግ ነው እንጂ የሚገባው ይሄ ነገር ትላንትና እንደሆነ አስመስለን ዛሬ ሁላችንም ሆይ 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 ብንልና እርዳታ ለማድረግ ብለን የምናወጣው ነገር ትክክለኛ ተጎጂዎቹ የሚደርስ ሳይሆን በዚህ ሰበብ ራሳቸውን የሚያካብቱ ህሊና ቢስ ለሆኑ ሰዎች ስለሆነ ይሄ ነገር ሊደርስ የሚችለው ጥንቃቄ አድርጉ። አሁን እኛ እንደሰማነው የክልሉን መንግስት የሰማው ነገር ስለሚኖር ምን ያስፈልጋል ምን ይሆናል የሚለውን ነገር ለጊዜው ሰዎቹ የሚያስፈልጋቸውን ጊዜያዊ ነገር አሁን ይሰጣቸዋል። ከዛ በዘለቃዊ መንገድ እነዚህ ሰዎች የሚረዱበት ነገር በትክክል ስለሚዘጋጅ በዛ መንገድ ነው ልትረዱ የሚገባው እንጂ አሁን ትላንትናና ዛሬ ነው ይሄ ቪዲዮ እንግዲህ በጣም እየተሰራጨ ያለውና እኔም በውስጥ መስመር ሁሉም ሰው ድምጽ ሁን ብሎ እየላከልኝ ያለውና ይሄ በጣም ጥንቃቄ ሊሻ የሚፈልግ ነገር ስለሆነ ሁላችሁም ጥንቃቄ እንድታረጉ እፈልጋለሁ። በነገራችን ላይ እንዲህ አይነት ንግግር በመናገር ሰዓት እንዳልኳችሁ ሌቦቹና አጭበርባሪዎቹ ደላሎቹ የኔን ንግግር በሌላ መንገድ ይወስዱትና ሰው እንዳይረዳ አረገ፣ ይሄ ለትግራይ ህዝብ ያለው ጥላቻ ምናምን የሚል አይነት ስያሜ ሊያሰጠኝ ይችላል። ሺህ ጊዜ ስያሜ ልታሰጡኝ ትችላላችሁ። ለሌባና ለደላላ ግን ምንም አይነት የሚፈራም የሚራራም አንጀት የለኝም። ሁሌም ለህዝቤ ከትክክለኛውና ከሀቅ ጎን የምቆም ሰው ስለሆንኩኝ ሀቁን በትክክለኛው መንገድ ለእናንተ ማሳወቅ ስላለብኝ ነው ይሄን ያልኩትና ልናገር የፈለግኩትን በሌላ መንገድ የሚያጣመሙትን ሰዎች እንዳትሰሙ ለማለት ፈልጌ ነው። ከዚህ ባሻገር ግን ሀገራችን ላይ በትግራይም ክልል ሆነ በአማራም በሁሉም ክልል በተለይ በዚህ ዘመን በምግብ እጦት ማንም ሰው መሞት የለበትም። እንዲህ የሚሞት ከሆነ በጣም አሳፋሪና እኛ ሌላ አይነት ዓለም ላይ ያለን ሰዎች መሆናችንን ልናቅ ይገባል። ምክንያቱም ዘመኑ የቴክኖሎጂ ነው፣ ግሎባላይዜሽን ነው። አይደለም ለገዛ ሀገራችን ይቅርና ለሌላውም ሀገር መትረፍ የሚቻልበት ዘመን ላይ ነው። የሆነ ቦታ ላይ የሆነ ችግር ደረሰ ከተባለ ኢትዮጵያውያኖችና ኤርትራውያኖች ለማንም ሰው ደራሽ ስለሆኑ በትግራይ ክልል ለደረሰው ለዚህ ችግር እኛ አናንስም የሚል ሀሳብ በዚሁ አጋጣሚ ማስተላለፍ እፈልጋለሁ። በቀጣይ እዚህ አካባቢ ላይ ስላለው ትክክለኛ የሆነ መረጃዎችን አሰባስቤ ወደ እናንተ ለማድረስ እሞክራለሁ። የእናንተው ኤላ ነበርኩ። መልካም ጊዜ